Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አድማጮቻችን አዲሱ ቻናላችን ነው፣ በፍጥነት እያደገ ያለው። ምስጋና ለእናንተ ይድረስና ሁሉንም ኢንፎርሜሽን ያሉትን ዜናዎችንም በጠላት ስር ሆናችሁም እየላካችሁልን ልሳን እየሆናችሁ ነው ያላችሁት። እኛ ደግሞ ይህንን ለሰፊው የኢትዮጵያ ሕዝብ እንዲዳረስ ስለምንፈልግ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። ላይክ ማድረግ ደግሞ ካሁኑ ሰከንድ ጀምራችሁ እቺ ቪዲዮ አሁን ለምሳሌ ላይክ አድርጋችሁ ጀምሩት አድማጮቼ። ምክንያቱም ላይክ ስታረጉት ኤአይ ደግሞ በሰፊው ይወደዳልና ብሎ ይዘረጋዋል፣ ወዳጅም ጠላትም እንዲያየው ያደርጋል። ይህንን መሰማት ያለበት ዜና ነው ይዘንላችሁ መጥተን ያለ ነው። ከፍተኛ የሆነ ብዙ ዜናዎች እየወጡ ነው። ብዙ ጎጅም ጠቃሚም ማወቅም መሰማትም ያለባቸው ዜናዎች እየሰሙ ነውና ይህንን ማድረግ አትርሱ፣ አስታውሷቸው እያሉን ስለሆነ ነው ጉጉሎች አድማጮቻችን። ይህንን እያልን እንግዲህ እንደምታዩት ያላችሁ የብልጽግና ሰራዊት እርስ በርስ ተጨፋጨፉ ይላል። ተጨፋጭፈውም አላለቀም አድማጮች። የት አካባቢ ነው የተጀመረው? የትስ ተስፋፍተዋል? እሱን ወደ እናንተ እናመጣለን። አሁን በመገዳደል ላይ ያሉት ወይ ደግሞ ብዙዎቹ የተገደሉት የአማራ ተወላጆችና የኦሮሞ ተወላጆች ናቸው። በሁለት ሰዎች የተጀመረ ነው፣ ግን እየሰፋ ሄደ። ውስጡ የቆሰለ ውስጡ የቦካ ውስጥ ያለውን ሲወጣ ሁል ጊዜ በአንድ ጊዜ እንደሚፈነዳ አትጠራጠሩ። በደርግ ጊዜም እንደዚህ ሰራዊቱ እርስ በርስ መገዳደል መንግስት እንገለብጣለን ብለው ሲነሱ ያው በፍጥነት የወረደው ደርግ በዛ ምክንያት ነው። አሁን ደግሞ ሰራዊቱ እየተበተነ ነው። ሰራዊቱ እጁ እየሰጠ ነው። ተሸንፈናል ብሎ አብይ አህመድ የተናገረበትን ቪዲዮ ሂዳችሁ ማየት አለባችሁ አድማጮች። አፕሎድ አድርገንላችኋል። ተሸንፈናል በ6 ነገሮች ብሎ ተናግረዋል። እና አንዱ እግረኛ ሰራዊት ያለ እግረኛ ሰራዊት አንድም ድል ሊያመጣ የሚችል ሚሊተሪ የለም። እግረኛ ሰራዊት ደግሞ ሊዋጋ ብቁም አይደለም፣ ፍላጎትም የለውም፣ እጁም እየሰጠ ነው። ምንም ነገር ተስፋ የሌለው ነገር ነው ብሎ አብይ አህመድ በርሳኑ የተናገረው ነው። የናሽናል ሴኩሪቲ ካውንስል ሰብስቦ ከትናንትና ወዲያ ማለት ነው። አሁን ግን ከዛ የባሰ እርስ በርሳቸው መገዳደል ጀምረዋል አድማጮች። እርስ በርስ መገዳደል ጀምረዋል። ታሪኩን በዝርዝር ደርሶናል። የት ነው የጀመረው? እሱን ወደ እናንተ እናመጣለን። እንደነገርናችሁ ግን አሁንም ላይክ አድርጉት አድማጮች። ምክንያቱም ይሄ ሰፊ ህዝብ መስማት አለበት። ተስፋ የሚሰጥ ነው። አስደሳች ብለን ብንጀምረው ደስ ይለኝ ነበር፣ ግን ሰው ተገደለ ብለህ እንዴት አስደሳች ትላለህ የሚለውን ነገር አእምሮዬ ላይ ስለመጣ ነው እንጂ እርስ በርሳቸው ሁለት ጠላቶች አንተን ሊገድሉ የሚመጡትን ሁለት ጠላቶች እርስ በርሳቸው ተጣልተው ቢጋደሉ ለአንተ አስደሳች ነው። ምክንያቱም ሰላም ቢሆኑ ኑሮ ባይጣሉ ኑሮ አንተን ሊገድሉ ነው የመጡት። ወይ ሊገድሉ ይችላሉ፣ ወይ ሊያቆስሉም ይችላሉ፣ አይታወቅም። ስለዚህ ህዝብን ለማጥፋት ህዝብን ለማጨፋጨፍ ወደኋላ የማይል አብይ አህመድ እያስታጠቀ ራሱ ፋኖ ነው የገደልህ ይላል። የራሱ ፋኖ ፈጥሮ እያስታጠቀ ፋኖ ገደልህ ይላል። የራሱ ኦላ ይፈጥርና ኦላን የገደለህ ብሎ ህዝብ ለህዝብ ለማጣላት የተነሳ መንግስት ነው ያለው 4 ኪሎ ውስጥ። እንደዚህ አይነት መንግስት ታይቶ መንግስትም እንዴት አድርገህ ብለህ እንደሚጠራ አይገባንም። ግን ምንድን ነው የሆነው? የተጀመረበትን ነገራችሁ ትናንትና ነው። የት? አፋር ውስጥ ተሰብስበው እያለ ያው የብልጽግና ሰራዊት ናቸው። አብረው ቁጭ ብለው እያለ ለቀልድ ብሎም ሊሆን ይችላል፣ ከምሩም ሊሆን ይችላል። አንዱ የኦሮሞ ተወላጅ ይሄ በደንብ አድምጡኝ። ይሄ የተረጋገጠ ነገር ነው የምነግራችሁ ያለሁኝ። ምንም ነገር ወደ ኋላ ወደ ቀኝ የማያስብል አንዱ የኦሮሞ ተወላጅ የብልጽግና ወታደር ለአንዱ የአማራ ተወላጅ የብልጽግና ወታደር እናንተ እኮ ዝም ብላችሁ ነው ከኛ ጋር ያላችሁ ሆናችሁ እንዳላችሁ አክት የምታደርጉት እንጂ የአማራ ተወላጅ በሙሉ ፋኖ ነው ይለዋል። ምን አልከኝ ይለዋል። የአማራ ተወላጅ ነው። ሁላችሁም የአማራ ተወላጆች ፋኖዎች ናችሁ። ልክ ይሄ ትዝ ይለኛል፣ ነፍሱን ይማረውና ጠቅላይ ሚኒስትር መለስ ዜናው በህይወት እያለ የኦሮሞ ተቃዋሚዎች እንደ ፈጣን ሎተሪ ነው እና እንደ ፈጣን ሎተሪ ቢፋቅ ውስጡ የሚገኘው ሌላ ስም እየሰጣችሁት ነው እንጂ
ኦነግ ናችሁ የሚል ተናግሮ ነበር። አሁን ደግሞ እሱን የኦሮሞ ተወላጁ ለአማራ ተወላጁ ነው እንደዛ ያለው፣ እናንተ ፋኖዎች ናችሁ በሙሉ ይለዋል። ከዛ በኋላ ይሄ አማራ ተወላጅ ወታደር ደግሞ ምን ይለዋል? ጭፍራ አካባቢ ነው ይሄ ሁሉም ይሆን ያለው፣ አፋር ውስጥ ጭፍራ አካባቢ ነው። እዛ የሄደው ሰራዊት አሁን አዲስ ሰራዊት አለ ወደ አፋር ብለናቸዋል። እና ይህንን የአማራ ተወላጅ ደግሞ ኦሮሞዎች ድሮ ይጠሩበት የነበረውን አርጎ እናንተም እኮ ሁላችሁ እንደዚህ ናችሁ ይለዋል። እኔ እንዳውም እነሱ ለመናገር ያላፈሩበትን እኔ ለምን አፍርበታለሁ? የተናገረውን ያለውን ልንገራችሁ። ሁላችሁ የኦሮሞ ተወላጆቹም ጋላዎች ናችሁ ይለዋል። ከዛ በኋላ በዛ አንድ ሁለት ሌላ ደግሞ ሌላ የአማራ ተወላጅ ሌላ የኦሮሞ ተወላጅ እየሰፋ ይሄድና በጥይት እርስ በርሱ ከኦሮሞ ተወላጆች እዛው አካባቢ ብቻ ነው መነግራቸው ያለሁኝ ወደ 6 የሚሆኑ ሞቱ። ከአማራ ተወላጅ ደግሞ አንድ ይሞታል፣ 2 ደግሞ ቆስለዋል አሉ። ብዙዎች ግን የቆሰሉ አሉ የኦሮሞ ተወላጆች ብዙዎች። ስለዚህ እዛ ደግሞ አልቆመም። የሚገርማችሁ እዛ የነበረው ወታደር በአዛዣቸው አድርገው ተራርጠው እንደምንም አድርገው ሰራዊቱ በሙሉ እዛ የነበረው ሰራዊት በሙሉ በደንብ እየሰማችሁኝ ነው አድማጮቼ፣ ትጥቃቸውን እንዲፈቱ ያደርግና ወደ መጋዘን አስገቡት። በሙሉ ክላሻቸውም ሽጉጥ የሚይዙትንም ምናምን አውርደው፣ ምክንያቱም እየሰፋ ሊሄድ ሆነ፣ እዛ እርስ በርሱ ሊጨርስ ሆነ። ከዛ በኋላ ያንን ትጥቃቸውን አስፈትተው ለሁሉም ላይ ያለውም የተናገረውም ያልተናገረውም አማራም ይሁን ኦሮሞም ይሁን የሌላ ብሔርም ይሁን ትጥቃቸውን አራግፉ ይሉና ወደ መጋዘን ያስቀምጡታል። ከዛ በኋላ እነሱ ደግሞ ቁጭ አድርገው እያናገሯቸው ነው። ግን እዛ አልቆመም አድማጮቼ። ይሄ በዚህ በሶሻል ሚዲያ ወቅት በሰከንድ ነው ነገሮች የሚበተኑ እንደምታውቋቸው። እዛ የነበረ አንዱ ቀርጾ ይህንን የተደረገው ይበትናል፣ ወደ ሶሻል ሚዲያ ፖስት ያደርገዋል። አሁን በተለያዩ አካባቢዎች ያሉትንም የአማራና የኦሮሞ ተወላጅ የብልጽግና ወታደሮች እርስ በርስ እንዲህ ተፋጠው ነው ያሉት። እንዳውም ተኩስም የተጀመረበት አሉ። ጎጃም አካባቢ እርስ በርሳቸው ተኩስ የተገደለ የቆሰለ ምን ያህል እንደሆነ ማረጋገጥ አልቻልንም እንጂ ተኩስ ጀምረው እንደነበረም ነግረውናል። ይሄ እየሰፋ ይሄዳል፣ አይቆምም። ይህንን ደግሞ ሆን ብሎ በአብይ አህመድም የተደረገ ሊሆን ይችላል፣ ላይሆንም ይችላል። እስካሁን የታወቀው ግን በብሔራቸውም እርስ በርሳቸው ተጣልተው አንተ ጋላ አንተ ፋኖ እኔ ፋኖ ብሎ ቢጠራውስ ምን ሁላችሁም ፋኖች ናቸው። አብይ አህመድ እንዲወድለት ብሎ ነው ምንድነው? እንሆና ታዲያ ምን አለ ብሎ ዝም ማለት ይችል ነበር። እውነት ለመናገር ያንን የኦሮሞ ተወላጁ እኔ እውነት ለመናገር ቅር ሊለው ይችላል። ግን ራሱ ነው ያነሳውና ራሱ ነው የማይሆን ቀልድ የቀለደውና እሱም ሰምቶ ተው ወንድሜ ወደዛ እኛ ወታደሮች ነን ጓዶች ነን እዚህ ቁጭ ብለን አብረን ይህን ያህል ይርቃል ብዬ አላልኩም ቢቆም ይሻላል ብሎ ሊያረጋጉት ይችሉ ነበር። ግን እስከ መገዳደል ደርሰው አሁን ደግሞ እየሰፋ በሁሉም አካባቢ እንደ ሰደድ እሳት እየተቀጣጠለ እንደሆነ ነው የምንሰማ ያለ ነው። ይሄ ከፈጣሪ የመጣ ሊሆን ይችላል። በተለይ አዲስ አበባ ያላችሁ ወጣቶች ይህንን ስትሰሙ እናንተም ተነሱ። ህዝቡ በሃይማኖቱ እየተገደለ ነው። በማንነቱ በብሔሩ መርጦ አይደለም ከዚህ ብሔር ልወለድ ብሎ የተወለደው እየተገደለ ነው። ይባስ ብሎ ደግሞ ወደ ሰራዊት አውርደውታል። የሚገርማችሁ ይህንን ሁለቱንም የፋኖ ብሎ ፋኖ የሚመስሉ ራሱ የሚያስጣጥቃቸው የሚቀልባቸው የሚያግዛቸው ኢንፎርሜሽን የሚሰጣቸው ፋኖ ብሎ ወለጋ በተለይ የተፈጸመ ያ ሁሉ ግድያ ሲፈጸም የነበረ በሁሉም አካባቢ ደግሞ ግድያ ሲደረግ የነበረ ከትግራይ ጦርነት በፊት ሆን ብሎ በራሱ በአብይ አህመድና እርሱ ባደራጀው ነው። አሁን ለአማራ ተወላጁ ኦላ እየገደለ ነው ያለው ይሁን ያህል የአማራ ተወላጅ ገደለ ብሎ ይናገራል። የሚያስገድለው ያለው ግን አብይ አህመድ ነው። ይሄ ክፉ ሰው ነው። ለኦሮሞ ተወላጁ ይኸው እናንተ አካባቢ መጥተው ወለጋ በ77 መጥተው እዚህ ሰፍረው እናንተን የሚጨፈጭፏችሁ ያላችሁ የሚጨፈጭፏችሁ ያሉት የአማራ ተወላጅ ፋኖዎች ናቸው። ፋኖ እዚህ ወለጋ ላይ ጀምረዋል።
የሚለው የነበረው ወለጋ ውስጥ ያለው ፋኖ ተብሎ የሚጠራው በአብይ አህመድ የሚመራ በአብይ አህመድ ደሞዝ የሚከፈለው በአብይ አህመድ ሁሉንም ድጋፍ የሚደረግለት የአማራ ተወላጆች ናቸው። ያው ባንዳ ሁል ጊዜ አለ። ከትግራይ ብዙ ባንዳዎች አሉ፣ ከአማራ ብዙ ባንዳ፣ ከሁሉ ብሔር ብሔረሰብ ኢቨን በሰለጠነው አገርም ኢቨን የአሜሪካ አሁን ለምሳሌ የአሜሪካው ሆኖ ለሌላ አገር የሚሰልልም አለ። ባንዳ አይጠፋም የትም ቦታ ቢሆን ምን ጊዜም ቢሆን። በኃይለሥላሴ ጊዜ የነበረ ባንዳ፣ በደርግ ጊዜ የነበረ ባንዳ። አሁን ለምሳሌ ትልቅ በቃ የትግራይ ተወላጆች አዲስ አበባ ሂደው እንደዚህ ተለያይተዋል ምን የሚባል ነገር አለ። በደርግ ጊዜ በጣም በመቶ ሺዎች የሚቆጠሩ እኮ ሚሊሻዎች ነበሩ የትግራይ ተወላጆች ከደርግ ጋር ሆነው የሚዋጉ የስንዴ ሚሊሾች ነበር የሚባሉት። ስንዴ ነው የሚሰጣቸው። 50 ኪሎ የሚሰጠው ነበረ፣ 100 ኪሎ የሚሰጠው ነበረ። እንደውም በጣም ጨካኝና ክፎቹ እነሱ ናቸው። አሁንም ያለ ነው። ስለዚህ ይህንን መንግስት አሁን በራሱ እየፈረሰ ያለ መንግስት ነውና ሁላችሁም ተባበራችሁ አዲስ አበባ እያንዳንዱ ሰው ሆ ብሎ ቢነሳ አስቡት። የአንድ ክፍለ ከተማ ህዝብ ሆ ብሎ መረረን በቃ ብሎ በተለይ ደግሞ በቤተ ክርስቲያንማ በሃይማኖትማ ከመጣችሁ አልቀመጥም ዝም አልልም ብሎ አንድ ጊዜ ትዝ ይላችኋል። ጥቁር በሱ ሲባል እንዳትለብሱ ማንም እንዳያደርግ ሲል አብይ አህመድ ሁሉ ግን ጥቁር ሲለብስ ወዲያው ደግሞ ማስታረቅ ሆኖ የመጣው አሁን ሆ ብሎ መውጣት ይችላል። እንደዚሁ ይህንን ያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።